ወንዳ ሆይ ማማ ወከ ቸብ ቦቦ ሶቦ ካታታ ተራባ ሸባቦ እንዴት ሁላችሁም በልሳን ልትናገሩ ቻላችሁ? ጥያቄ አለኝ። ሁሉም ሲጮሁ ተገኝቶ ያ ማለት እኮ አለ እንዳለ ቸርች ውስጥ ያለው ስንት ብልት ነው? አንድ መንበር ኦርጋን ወይም ብልት ነው። ስለዚህ አካል የሚባል እናንተ ጋር እዚህ ሰዎች የሚናገሩት የራሳቸው የፈጠራ ቋንቋ ወይስ የመንፈስ ቅዱስ ስጦታ? ሺታክ ኢምሃርስ ሪባታ ላላቦሽ ኡሪሂቢጋ ኡርሂጋ ኡርሂጋ ኡርሂ ኪማሽ እብት ሺጋታር ባጋላ ሪማታል ባጋላ ምንድነው ብዬ ነው ሰውየው እዚህ ጋር በማይገባኝ ቋንቋ ሲለፈልፍ ሃሌሉያ ምለው ምን ስለሆነ ለምን ነው ሃሌሉያ ያልኩት ካልገባኝ በቃ ዝም ብሎ የእግዚአብሔር ነው ብለን እሺ የእግዚአብሔር እስከሆነ በምን ዓላማ ነው የተነገረው? አሁን ኢትዮጵያ ውስጥ ያስቸገሩ እንደማን እንደሆነ ልንገራችሁ። ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች፣ እሳት የሌላቸው ሰዎች፣ የእግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች ማይሉት ነገር የለም። ሄራራራ ባባባጋዳዳዳዳ ቦቴረለለ በሪያ ማካራ ባጋዳዳዳዳ ቢራ ማካታራ ፈረደ በዲያ ላፈራ ላቦሪያ ማንቶሮዳ ባጋዳዳ ቦረበተረደ በሪያ የማይጸልይ አይኑር ጀበረለ በሪያ ማስ ሄራ ባጋዳ ላፈራ ባጋራ ባጀረለ በሪያ ላፈራ ላባጋዲያ ላቦሮስ ሬቤለለ በሪቫሪያ ማክራ ባጋዳዳ ላፈራ ላባጋዲ ጋሞስታባ በዚህ በልሳን ጉዳይ ላይ የሚሆን በሌሎች ጉዳይ ላይ እኔ ነኝ ማዘው አለ ጳውሎስ። እንዴት ሲሉት ምን አለ? መጀመሪያ ራሱ ቃሉ አዲስ ኪዳን ወንጌሉ ትምህርቱ ከናንተ ወደ እኔ ነው የመጣው፣ እኔ ወደ እናንተ ነው ያመጣሁት አለ። ከናንተ የመጣ ትምህርት አለ ደርሶ እንዴት ነው አሁን ትምህርት የፈጠራችሁት? በዚህ ጉዳይ ላይም ማወራው መደነገገው አውቶሪቲ ያለኝ እኔ ካና ብቻ ነኝ አለ። ገላትያ ሸከቬሮ አሊካጃ ዋኒ ካቮራ ዋሊ አና ሳቢያ ዋሊያ ምን እንደሚገርመኝ አንድ ባህል አለ ሀገራችን ላይ። በዛ ባህል በየአመቱ ሄዳችሁ ማየት ትችላላችሁ። ሴትዮዋ መሃል ትቀመጣለች፣ ዙሪያዋ ሴቶቹ ይቀመጣሉ። ቅቤያቸው እንደተቀቡ ሁሉም ሲሉ የሆነ ሰዓት ላይ መንፈሱ ላይ ይወድቃል። ተንፈራፍራ ስትነሳ ምንድነው የምትለው ሴትዮዋ? አንድ አይነት የሚመስል ነገር ሃሌሉያ ነው የሌለው እሷ። የሚገርመኝ ነገር እሷ ስትናገር ዙሪያ ያሉ አረጋዊቶች ውስጥ አንዷ ትተረጉማለች። አንተም ትናገራለህ? አዎ አንተም አዎ። እስቲ ጀምሩ ሁሉም ይረባጃ ባባባባባስ ሌላ ጉዳይ ነው። ይሄ ሌላ ጉዳይ ነው። ጉዳዩ ደግሞ አደገኛ ጉዳይ። ዲሲቪንግ ስፒሪትስ አሳች መናፍስት በአንድ ቤተክርስቲያን ውስጥ ሲኖሩ ሁሉም ሰው ልሳን ይናገራል። ሁሉም አባላት ልሳን ከተናገሩ ሁለት ችግር አለ። አንደኛ ግማሹ ተናጋሪ መንፈስ ቅዱስ ሳይሰጠው ነው ማለት። ሁለተኛ በቤተክርስቲያን ውስጥ የአካል ህመም ወይም የብልቶች ህመም እንዳለ ያሳያል። ሶስተኛ ልጨምር ካልኩ ማህበሩ በሙሉ ህፃናት በአእምሮ ማለት ነው እንጂ ቆሮንቶስ ሰዎች ጸጉራቸው ገባገባ ያለ የሸበተ ነው፣ ግን በአእምሮ ካስተማሪው ከሰባኪው ጀምሮ እስከ ምዕመኑ ህፃናት መሆናቸውን ያሳያል። ያንን አሁን ያልኳችሁን ሶስት ነገር ለማብራራት ነው አንደኛ ቆሮንቶስ 12 እስከ 14 የተጻፈው። ምዕራፍ 12 ላይ ጳውሎስ እንዴት አንተም ትናገራለህ? አዎ አንተም አዎ። እስቲ ጀምሩ ሁሉም ይረባጃ ባባባባባስ ሌላ ጉዳይ ነው። ይሄ ሌላ ጉዳይ ነው። ጉዳዩ ደግሞ አደገኛ ጉዳይ። ዲሲቪንግ ስፒሪትስ አሳች መናፍስት በአንድ ቤተክርስቲያን ውስጥ ሲኖሩ ሁሉም ሰው ልሳን ይናገራል። እኔ አይደለሁም ያልኩት፣ አሳያቸዋለሁ። እዚህ ውስጥ ሁላችንም ልሳን የምናወራ ከሆነ ዲሲቭድ ተደርገናል በሆነ ስፒሪት። ወይ አምጦ ያመጣ ሰው አለ ከመሃላችን። የተሰጣቸው እንዳሉ ሁሉ አምጠው ያመጡ ተለማምደው ያገኙ ዲሲቪንግ ስፒሪትስ ደግሞ የሰጧቸው አሉ። እሱ እኛ ስንጸልይ የገጠመን ስለሆነ ልሳን እየተናገረ ልሳን አይደለም በጥያቄ ምልክት ውስጥ ነው። ልሳን በሶኮልድ ልሳን የሚባል ነገር እየተናገረ ከአፍ ውስጥ 6 እግር ያለው ሸረሪት ይወጣለት ሰው አቃለ ትጸልይለት። ልክ ሸረሪቱ ሲወጣ እሱ ተፈወሰ ይለዋል። ያውም ሃሌሉያን እያስገባ መሃል ላይ ሃሌሉያ ራሹታን የማክራባ ሶሻል አባቴ ዲሞን እኮ ነው። እንደዚህም መታለል አለ።
ለሁሉ ነገር ለቃሉ ዝግ ሆነን ለመንፈሳዊ ልምምዶች ክፍት ስንል የምታስገባው ብዙ ሸረሪትም ዝንብም ምናምንም አለ። እሱም ይሰጣል። አንድ ባህል አለ ሀገራችን ላይ። በዛ ባህል በየዓመቱ ሄዳችሁ ማየት ትችላላችሁ። ሴትዮዋ መሀል ትቀመጣለች፣ ዙሪያዋ ሴቶቹ ይቀመጣሉ። ቅቤያቸው እንደተቀቡ ሁሉም ሲሉ የሆነ ሰዓት ላይ መንፈሱ ላይ ይወድቃል። ተንፈራፍራ ስትነሳ ምንድን ነው የምትለው ሴትዮዋ? አንድ አይነት የሚመስል ነገር ሃሌሉያ ነው የሌለው እሷ። የሚገርመኝ ነገር እሷ ስትናገር ዙሪያ ያሉ አረጊቶች ውስጥ አንዷ ትተረጉማለች። እኔ ደግሞ እሱ ይገርመኛል። ፔፐርም የተጻፋል ለሪሰርች ሄዳችሁ ይሁ ያው አካባቢ በሚሰማው ቋንቋ ሴቶቹ ይተረጉማሉ። እሷ ግን ትለዋለች። ዲሲቪንግ ስፒሪትስ አሉ፣ አሳጮም አታላይ መናፍስት፣ አስመሳይ መናፍስቶች አሉ። ለእነሱ የምንጋለጠው መጽሐፍ ቅዱስን አንጓጠጥ ማናናቅ አወቅን ስንል። ኦርቶዶክስ ውስጥ ከልጅነቴ ጀምሮ ነው የጨረስኩት። ከኦርቶዶክስ ከወጣሁ 20 ዓመት አልፎኛል። 20 ዓመት ሙሉ እያስተማርኩ ነው ያለሁት። መጽሐፍ ቅዱሴን ግን በየቀኑ እየበዛብኝ ነው የመጣው፣ እያነሳ አልመጣም። እየበዛብኝ ይሄ ነገር እናቴ ያልኩ እየበዛ በእውነት እየበዛ ነው የሚመጣው። እንዴት ነው ሰው 3 ዓመት ቸርች ውስጥ መጥቶ ትንሽ የሆኑ ትምህርቶች ወስዶ በቃ ከዛ ላወቅኩ የሚለው? ስለዚህ ይሄንን ማጣጣል ማንጓጠጥ፣ ይሄንን መጽሐፍ ቅዱስ እኔ በላሁት ማለት ስትጀምር ያን ጊዜ ሌላ ነገር ማዳመጥ ትጀምራለህ። ይሄን ጨርሰሃል፣ ይሄን ስለጨረስክ አሁን ሌላ ይመጣልሃል ከአራቱ አቅጣጫ። ለዚህ አሁን ላልኳችሁ 3 ነገር የተጻፈ ነው። አንደኛ ቆሮንቶስ 12:13 የመጀመሪያው ጥያቄ እንዴት ሁላችሁም ልትናገሩ ቻላችሁ? የሆነ ሰው አለ ማለት ነው። እያንዳንዱ ክርስቲያን ልሳን መናገር ግድ ነው ብሎ ያለ ሰው አለ ማለት። ስለዚህ ለሱ መልስ ሰጥቶ አለፈ። ማን? በአሕዛብ አብያተ ክርስቲያናት ላይ ሐዋርያዊ ስልጣን የተሰጠው ቅዱስ ጳውሎስ። ጳውሎስን መከራከር ማንህም እዚህ ቤት አይፈቀድልም። እንደኔ መሮህ መዋጥ ብቻ ነው፣ ባይጥምህም መዋጥ ብቻ ነው። ሐዋርያዊ ስልጣን አለው። ሐዋርያው ጳውሎስ ማለት ሐዋርያው ታምራት ማለት አይደለም። ሐዋርያው እስራኤል ዳንሳ ማለት አይደለም። ስለዚህ ይሄ ሰው እንዲህ አለ። ቆሮንቶስ ላይ ሰዎች አይዲያ ሲያመጡ አይዲያ ሲያስተምር አንዳንድ ማለት ሲጀምሩ በዚህ በልሳን ጉዳይ ላይ የሚሆን በሌሎች ጉዳይ ላይ እኔ ነኝ ማዘው አለ ጳውሎስ። እንዴት ሲሉት ምን አለ? መጀመሪያ ራሱ ቃሉ አዲስ ኪዳን ወንጌሉ ትምህርቱ ከናንተ ወደ እኔ ነው የመጣው፣ እኔ ወደ እናንተ ነው ያመጣሁት አለ። ከናንተ የመጣ ትምህርት አለ ደርሶ እንዴት ነው አሁን ትምህርት የፈጠራችሁት? በዚህ ጉዳይ ላይም ማወራው ምደነገገው አውቶሪቲ ያለኝ እኔ ታና ብቻ ነኝ አለ። ገላትያ ምዕራፍ 1 ላይ እንዲህ አለ፣ ከጌታ ከኢየሱስ ክርስቶስና እሱን ከሙታን ካስነሳው ከአብ ሐዋርያ የሆነ እንጂ በሰዎች ወይንም በሰዎች ማለት በቤተ ክርስቲያን ሐዋርያ ያልሆነ። ዋው! ምን ይባላል ይሄ? አውቶሪቴቲቭ ሐዋርያነት ነው። ባለስልጣን ሐዋርያነት ማለት እና ምን አለ? አንደኛ ቆሮንቶስ 12 ተጠያቄ ሲጀምር ምን ብሎ እንዳለ ታውቃለህ? አማርኛው በደንብ አያብራራውም። ስለ መንፈሳዊ ነገር ወንድሞቼ ሆይ ታውቁ ዘንድ እወዳለሁ። ጥሩ ነው። ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ ማለት ቆማለሁ ውስጡ። ስለ መንፈሳዊ ነገር እውቀቱ ጎሏችኋል። ግን ምንድነው መንፈሳዊ ነገር? በዚህ ቦታ ላይ መንፈሳዊ ነገር ሰፊ ነው። በዚህ ቦታ ላይ ግን ያለው ስለ መንፈስ ቅዱስ ጸጋ ስጦታዎች ኢግኖራንት እንድትሆኑ አልወድም። ኢግኖራንት ምን ማለት? አቦተውኝ የመጽሐፍ ቅዱስ አትበል ምናምን ሃሌ እንዲያነሰው ምን ይባላል? ኢግኖራንት ይባላል። ባክ ቃላት በል ጥቅስ አታብዛ ምናምን እሳቱ ነው ዋናው ነው። አዎ ዩአር ኢግኖራንት ነህ። ኢግኖራንት አማያውቀውም ለማወቅ የማይፈልግ ማለት ሲሆን በከተሜ ቋንቋ ጥሩ ቃል አይደለም። ስለ መንፈሳዊ ነገር ሲል ምን ማለት ነው ሲል ስለ መንፈስ ቅዱስ የጸጋ ስጦታ እንድታውቁ ወዳለሁ። ጳውሎስ ይህን ያለበት ምክንያት ምንድን ነው? ማህበሩ በሙሉ ምን ሆኖ አገኘው? የእብድ ማህበር ሆነ። ትልቁም ሰውዬ ትንሹ ሁሉም የእብድ ቤት አድርገው ስለ ጸጋ ስጦታዎች ከመረጃ ውጭ ነው። ግን በቃ እኔ ጋር ነው ያለው ኃይሉ እሳቱ ምናምን የሚል ሰውዬ ማለት አንኢንፎርምድ የሆነ ሰው ኢንፎርሜሽን የሌለው ብቻ አይደለም፣ ራሱ ለማወቅ የማይፈልግ ኢግኖራንት ማለት ድም ያልኳችሁ ማለት እንደሱ እንድትሆኑ አልወድም። እና ምን እንድናውቅ ፈለገ? እንድናውቅ የፈለገው ቁጥር 4 ነው። እንድናውቅ የፈለገው የጸጋ ስጦታ ልዩ ነው። ምን ገጥሞት ነው ማለት? ሁሉም አባላት በስንት ጸጋ ላይ በአንድ ስጦታ ላይ ሲቧችሩ አግኝቷቸው ቤቱ የእብድ ቤት መስሏል። ራሱ ነው ይኸው ጽፏል። እብድ የሚለውን ቃል እኔ አልተጠቀምኩም። ኢግኖራንትንም ራሱ ነው የተጠቀሙ። አብዳችኋል ያለው እሱ ምዕራፍ 14 ላይ። የጸጋ ስጦታ ምንድነው? መንፈስ ግን ወይም መንፈስ ቅዱስ ግን ስንት ነው? አገልግሎት ቸርች ውስጥ ሰርቪስ ልዩ ነው። ጌታ ግን ስንት ነው? አንድ ነው። የምናገለግለው ጌታ አሰራር ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን ወይም አብ ግን ፍጻሜ ክብሩ ለሱ ስለሆነ ስንት ነው? አንድ ነው። ነገር ግን ያንተ ጥያቄች ነች። ነገር ግን መንፈስ ቅዱስ የት ነው ያለው? እኔ ውስጥ፣ አንተ ውስጥ፣ እሷ ውስጥ፣ ሁላችንም ውስጥ
እና መንፈስ ቅዱስን እኔ ውስጥ መኖሩን አንተ ውስጥ አንቺ ውስጥ እሷ ውስጥ መኖሩን ማን መግለጥ ይችላል? ከመሃላችን ስንት ሰው ነው መንፈስ ቅዱስ በውስጡ መሆኑን መግለጥ የሚችል ሰው? በውስጥ የተቀመጠውን ኢንዶመንት ነው ውስጥ ያለውን ያደረውን መንፈስ ቅዱስን መግለጥ የምትችለው በምንድን? በጸጋ ስጦታዎች ነው። ስንት ሰው ነው መግለጥ የሚችል መንፈስ ቅዱስን መግለጥ? ለስንት ሰው? ለእያንዳንዱ። ለምን? ለመጉዳት፣ ለማሰናከል፣ ለመዝረፍ፣ ለሌብነት፣ ለስም፣ ለክብር፣ አጥቢያ ለመክፈት፣ ሱቅ ለመክፈት ነው። ለጥቅም ይሰጠዋል። ለሁሉም ጥበብን መናገር አይልም? እንዴት ሁላችሁም በልሳን ልትናገሩ ቻላችሁ? ጥያቄ አለኝ። ሁሉም ሲጮሁ ተገኝተው ያ ማለት እኮ አለ እንዳለ ቸርች ውስጥ ያለው ስንት ብልት ነው? አንድ መንበር ኦርጋን ወይም ብልት ነው። ስለዚህ አካል የሚባል እናንተ ጋር ከዛ ምን አላቸው? ሁሉ ብልቶች አይን ከሆኑ ማሽተት ወዴት ይገኛል? ስለዚህ የቆሮንቶስ ጉባኤ ማሽተት የማይችል ነው። ሁሉ ጆሮ ከሆኑ ማየት ወዴት አለ? እንዴት ሁላችሁ አንድ አይነት ስራ ልትሰሩ ቻላችሁ? ድርሻችሁ የተለያየ ሆኖ ሳለ በሚያሳዝን መንገድ አሁንም እንደ ዶክትሪንም ቀርጸው ልክም ይዟቸው መናገርማ ግዴታ ትናገራታለህ፣ ካልተናገርክ አታገለግል። እሺ እኔ ያልተሰጠኝን ኬት ላምጣ? እኔ እሰጥሃለሁ። ወደ የትኛው ትሄዳለህ? መንፈስ ቅዱስ አልሰጥ ሲል ወደ አመጡት ሁለተኛው ታክቲክና ቴክኒክ ትገባል። በልምምድ ለመናገር መሞከር። ስለዚህ እየኮረጅ ከአካባቢ ከሚውሉ ሞክር እስቲ አፍ ላይ ያለውን አምጣ አለ የሆነ ፊደል አምጣ ሀ ረ ቀጥለው ሰመሸ ሰቀር አፍጥነው ወደዚህኛው ትሬኒንግ ትገባል። ጀማሪ መጀመሪያ ቀን ላይ እንደ ፊደል ገበታ ሀለ መሰረሰ ሸቀበተቸ እያልክ ትሄዳለህ። አራዳው ሰባኪ ቀይረው ይልሃል። አንዳንድ ወደ ራብ ግባ፣ ወደ ሳድስ ግባ፣ ተመለስ አሩ ታኔ ማኩሳ ሼራ ቦሳ ለማንቴና አፍጥነው ይራዱና ማክረባቸው ሰራባ ከለማቸ ሃሌሉያ በቃ ችለሃል። እቺም ድነች በጴንጤቆስጤ ልምምድ ውስጥ የመጣ የውድቀት ምልክት ነው። ኮራፕሽን ነው። ጀጅመንት ኦፍ ዘ ሎርድ ነው በቸርች ውስጥ ማለት ነው። ያ አንዳንዶቻችሁ ዘይት ውስጥ እንዲህ ነው ያገኛችሁት። ጀስት አባት ሆይ አሁንም በቅዱሳን ፊት ጸልያለሁ። ምሰጠን ነገር ሁሉ ጄኖይን የሆነ ካንተ የሆነ የሌላ እጅ የሌለበት ስውር እጅ የሌለበት የኔ ራሱ ጥረት የሌለበት የምሰጠን ነገር በሙሉ ጄኖይን ከላይ ካንተ የሆነ በወልድ የሆነ ብቻ እንዲሆን ከማህበሩ ጋር ተስማምቼ በኢየሱስ ስም ጸልያለሁ። አይደለም በቋንቋ በአማርኛ ከጸለያችሁ ሰይጣን ይዘጋዋል ሰማዩን። በኦሮምኛ ከጸለያችሁ ይዘጋዋል። ልሳን ሸውደህ ግባ። ወዴት? ማን ነው ዘጊው? ከየት ነው ያነበብከው? ጸጋው ሲሰጥ ለዚህ ነው ሰይጣን መሸወጃ። እኔና አባቴ እኔ በእግዚአብሔር ቀኝ የተቀመጥኩት በእኔና በእግዚአብሔር መካከል ላይ ሰይጣን ቁጢጥ ብሏል። በቀኙ አስቀምጦኛል። ማወራው በቀኙ ሆኜ ነው። ሰይጣንን ከየት አምጥተህ መሀል ላይ ያስገባ? መጽሐፉ የሚለው የሰማይ አባታችሁ ሳትለምኑት ገና የምትለምኑትን ያውቃል ነው። እንኳን አውርቼ እና ይዘጋዋል፣ ይከለክለዋል ምናምን። በአንተና በአባት መካከል ጂኒ ምን ከተተው? ባህል ቤት ምን ከተተው? በአንተና በእግዚአብሔር መካከለኛው ማን? ስንት አለ ነው የሚለው አንዳንድ እና ከየት መጣ? አየህ አንድ ነገር ስትሳሳት ወደ ሌላ ስህተት ነው የምትሄድ። አታርመውም፣ ወደ ቀጣዩ ስህተት ትሄዳለህ። መሸወጃ ነው፣ ማታለያ ነው፣ ሸውደ መግቢያ ነው። ወዴት ነው የምገባው? የት ነኝ ያለሁት? በምድር ላይ እንደሚኖሩ ሰዎች ስለምን ለሃይማኖት ስርዓት ትገዛላችሁ? የት ናችሁ ያላችሁት? አቤት በሰማያት ያሉ ግን ከዛ በሚበልጠው ሊነጹ የግድ ነበር ተብሎ እንደተጻፈ በሰማያት ያለችው አዲሷ ኢየሩሳሌም ነን። በቀኙ ነን የተቀመጠው። ጌታ በእኛ ውስጥ ነው፣ እኛ በእርሱ ውስጥ ነን። የአካሉ ብልቶች ነን። ጂኒዚ ውስጥ ምን ከተቱ? ስለዚህ የመጀመሪያው ውሸት ለመሸፈን ሌላ ውሸት፣ ይህን ለማስተማር ነው። ስለዚህ ወዳጅ ምንድነው? መንፈስ ቅዱስ የተለያየ ጸጋ ስጦታ ሰጥቷል። ውስጣችን አለ የሥላሴ አንዱ አካል መንፈስ ቅዱስ። እሱን መግለጥ ለስንት ሰው ነው የተሰጠው? ለ5 አገልጋዮች ሳይሆን ለማህበሩ በሙሉ ነው። እያንዳንዱ ማህበር የጸጋ ስጦታ ተከፋፍሎ ተሰጥቶታል። ለአንዱ የሆነ ነገር፣ ለአንዱ እንደዛ፣ ለአንዱ እንደዚህ፣ ለአንዱ እንደዚያ። ያን ሁሉ መግለጥ እያንዳንዱ አባል ይችላል። አንደኛ ጴጥሮስ 4:10 ምን ይላል? እያንዳንዳችሁ እንደተሰጣችሁ ጸጋ ስጦታ መጠን እርስ በርሳችሁ አገልግሉ። 5 አገልጋይ የሚባል የለም። 7 አገልጋይ የሚባል የለም። በአዲስ ኪዳን ተገልጋይ የሚል ቃል የለም። ያውን አምላክ ታመልኩትና ታገለግሉ ዘንድ እያንዳንዳችሁ ደግሞ እንደተሰጣችሁ ታገለግሉ ዘንድ ተብሎ ይጻፋል። ባጭሩ በአካል ውስጥ ስራ የሌለው ብልት የለም።